እርግጠኛ ሆኜ ነው የምነግራችሁ ፋኖ ከቲፒኤልኤፍም ጋር ይሁን ከኦላም ጋር ትብብር ከፈጠረ የአማራን ህዝብ ፍላጎትና ጥቅም ለድርድር አቅርቦታል፣ ሰጥቷል፣ ሸጦታል። እንዳትጠራጠሩ። አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሙ ኢና ማለት አይኮነን። አፍ ደገ አዲስ አበባ እዮም ዝቃለሱ ዘለው ፋኖ አለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው አፍ ደገ አዲስ አበባ እኔን ቀጥቅጠው ቶርች አድርገው ንብረቴን ራእዬን ብዙ ነገር አድርጎኝ ህወሓት ከሀገር እንድሰደድ ያደረገኝ ድርጅት ነው። አሁን የጦርነት ነጋሪት ከመቼውም ጊዜ በላይ የተጎሰመ ነው። ይህ የጦርነት ነጋሪት ከወደ መቀሌ የተጎሰመ ያለው ደግሞ አዲስ አበባ በሮች ላይ ወዳጆች አሉን ከሚል የአጋርነት ጥሪ ጋር ነው። እንዲህ ነው የምትለው ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪ ነው። አዲስ አበባ ክሳዕ ዝብጻሕ በይንና ንሽከሙ ኢና ማለት አይኮነን። አፍ ደገ አዲስ አበባ እዮም ዝቃለሱ ዘለው ፋኖ አለው አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው አፍ ደገ አዲስ አበባ ማሐዙት እንይውና ማለት እንዳልነው እንዲህ ያሉ የጦርነት ድባቦች በጣም በከፍተኛ ሁኔታ እየተሰሙ ነው። በትግራይ ክልል በሁሉም አካባቢዎች ማለት በሚቻል ደረጃ ውይይቶች ሲካሄዱ ነበረ። ህዝቡ፣ ወጣቱ ለጦርነት እንዲዘጋጅ ከሁሉም አመራሮች ግልጽ መልእክት እየተላለፈላቸው ነው የሚገኘው። በዚህ መሃል ነው የህወሓት ዋና ጸሐፊ የሆነችው ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪኖ በዚህ ስብሰባ ላይ አዲስ አበባ እስክንገባ ድረስ ብቻችንን እንሸከመዋለን ማለት አይደለም፣ ብዙ አጋሮች አሉን፣ አዲስ አበባ በር ላይ ፋኖ እና የኦሮሞ ነጻነት ሰራዊት አለ ብለው ስም ጠርተው ተናግረዋል። ስለዚህ ብዙ ወዳጆች አሉን ሲሉ ነው የተደመጡት። ኦኬ፣ አዲስ አበባ በር ላይ ፋኖ የሚባል ወዳጅ አለን፣ የኦሮሞ ነጻነት ሰራዊት የሚባል ወዳጅ አለን የሚል ንግግር በግልጽ ነው የተናገረችው ሞንጆሪ ነው። አዲስ አበባ በር ላይ ማለት በራሱ ምን ማለት ነው? ምን ማለት ነው? አዲስ አበባ በር ላይ ወዳጆች አሉን ሲባል አዲስ አበባ በር ላይ ማለት ምን ማለት ነው? ማንኛውም ሰው እኮ አዲስ አበባ ባሏት በሮች ሊገባ ሊወጣ ይችላል። ምን ማለት ነው? አዲስ አበባ በር ላይ ነው ማለት ማንኛውም ሰው ኑሮ የአዲስ አበባ በሮች አካባቢ ሊሆን ይችላል፣ በውስጥም በውጭም። ምን ማለት ነው? የአዲስ አበባ በር ናቸው ማለት ፋኖና ኦሮሞ ነጻነት ሰራዊት የአዲስ አበባ በር ላይ ናቸው ማለት ምን ማለት ነው? ጂኦግራፊካሊ የአዲስ አበባ በሮች አካባቢ ተቀምጠሃል ማለት በጅማ በርም ይሁን በድል በርም ይሁን በደሴ በርም ይሁን አሉ አይደለ በሮች። በየትኛውም በር ተቀምጠሃል ማለት ለመንግስት አስጊነህ ማለት ነው ወይ? ጂኦግራፊካሊ ለአዲስ አበባ ቅርብ ነህ ማለት አንድ ሰው የፋኖ ትግሎች ላይ አንዳንድ የሚነሱ ትችቶች፣ ጥያቄዎች ሲነሱ እንዲህ የሚባሉ ሂሶች ይሰጡ ነበር። እዛው ከተማ ውስጥ ወይ እዛው ወረዳ ውስጥ ወይ እዛው ቀበሌ ውስጥ ይኖሩ የነበሩ ወጣቶች፣ ሰላማዊ ህይወታቸውን ሲመሩ የነበሩ ወጣቶች ድንገት የሆነ ቀን ብድግ ይሉና ፋኖ ነን ይላሉ። ከዛ ከተማዋን ተቆጣጠርናት ይላሉ። ከሌላ ከየትም ሳይመጡ ትላንትና ሰላማዊ ሰው የነበረ ሰውዬ ዛሬ በቃ ከተማዋን ተቆጣጠር ያለው የሚል ፋኖ ይሆናል። ተዋግቶ አስለቅቆ ተቆጣጥሮ ሳይሆን በቃ የዛለት አቋም ቀይሮ የዛለት ፋኖ ሆኖ የዛለት የሆነ አቋም ውስጥ ገብቶ ከተማዋን ተቆጣጠር ያለው ቀበሌዋን ረብሽ ያለው ይላል። ጂኦግራፊካሊ እዛ ቦታ ላይ እዛ ወረዳ እዛ ቀበሌ ላይ መገኘት ብቻውን ስጋት አይደለም ማለት ነው። አዲስ አበባ ቅርብ ነህ ማለት ተዋግተህ አሸንፈህ መጥተህ የደሴ በር ደርሰሃል ማለት አይደለም። እዛ አካባቢ የሚኖሩ በጣም በርካታ ሰዎች አሉ። ከነዛ ሰዎች መካከል ኦሎፌሰደን የሆነ ሰው ተነስቶ ፋኖ ነኝ ቢል እንደው ዝም ብሎ ተነስቶ መንግስትን የሚያሰጋ ለህዋትም አጋር ነኝ ማለት የሚችልበት ሁኔታ ነው ወይ? ምን ማለት ነው? ወዳጆቻችን የአዲስ አበባ በር ላይ ናቸው ማለት ራሱ ጥሬ ትርጉሙ ምን ማለት ነው? ኦኬ፣ ምናልባት በእርሷ አባባል በሞንጆሪኖ አባባል አዲስ አበባ በር ላይ ወዳጆች አለን ሲሉ ኦላን ስትጠቅስ ፋኖንም ስትጠቅስ የአዲስ አበባ በሮች ላይ እነሱ አሉን ብላ ስትጠቅስ ምናልባት በእርሷ አባባል ወደ ቤተ መንግስት እየገሰገሱ ያሉ ወዳጆች አሉን፣ አሁን ለአዲስ አበባ ቅርብ ናቸው፣ ለ4 ኪሎ ቅርብ ናቸው፣ እኛ ከመቀሌ ተነስተን እዛ እስክንሄድ ድረስ
ኦልሞስት አብዛኛውን መንገድ ጠርገውልን ደልድለውልን እኛ ከነሱ ጋር በምንፈጥረው ኃይል አብረን ልንሆን የምንችልበት ሁኔታ አለ። በነገራችን ላይ ፍላጎታችን 4 ኪሎ አይደለም የሚል ዲስኩር ከሰሞኑ ስንሰማ ነበረ ከህወሓት ጄኔራሎች ዘንድ። እኛ ሉዓላዊነታችንን ነው የምንፈልገው፣ እንደዚህ መሬቶቻችን እንዲመለሱ ነው እንጂ ፍላጎታችን 4 ኪሎ አይደለም የሚል አዲስ አበባ እስክንደርስ ድረስ ደግሞ ትላለች ሞንጆሪ ነው። የቱ ነው ፍላጎታቸው? አዲስ አበባን ይፈልጓታል ወይስ አይፈልጉም? በግልጽ ሊነግሩን አይፈልጉም። ግን ካገኙ አይጠሉትም። እንደው እንደማያገኙት ሲገባቸው እኛ ድሮም አንፈልግም ምንድናት ጥንቸልናት ምንድናት የምትባለው ዛፍ ላይ ፍራፍሬ አይታ እሱን ለማውረድ ዘለለች አጣች። ቁመቷ አይደርስም፣ በጣም ዘለለች። ዛፍ ላይ ነው፣ ሊሆን አልቻለም። ድሮም እኮ አይጣፍጥም ብላ ሄደች። ያጣለማኝ ተሳድቦ ነው የሚሄደው። ድሮ አዲስ አበባ መግባት ይፈልግ ግን እንደማይችሉ ሲያውቁ እኛ ድሮም አቋማችን አዲስ አበባ መግባት አይደለም ሉዓላዊነታችን ይከበር የሚል ሌላ ካርድ ይሰማሉ። ግን እንደማይገቡ ስለሚያውቁት ነው ይህንን የሚሉት። በቃ ያጣለማኝ ተሳድቦ ስለሚሄድ ፍላጎቱ ግን እንዳላቸው የምታውቁት በሞንጆሪኖ ንግግር አይነት ነው። አዲስ አበባ እስክንደርስ ድረስ ማለት ነው ፍላጎቱ አላቸው ማለት ነው። የመግባት ፍላጎቱ አላቸው። ተመልሶ ያንን ስልጣን የመያዝ ፍላጎቱ አላቸው ማለት ነው። የኢትዮጵያ ሕዝብ እሺ ብሎ ይቀበላል ወይ እንዴ? በስንት መከራ እኮ ነው ከጫንቃው ላይ ያወረደ ነው። በስንት መከራ አይደለም እንዴ? መቼ ነው የሚፋታን ይሄ ኃይል ተብሎ በመከራ ከጫንቃ ላይ የወረደ አካል እንዶ ዝም ብሎ ሲመጣ ማንስ ዝም ብሎ ይቀበለዋል ወይ የሚል ጥያቄ ይነሳል። ግን አዲስ አበባ እስክንደርስ ድረስ ብቻችንን አንሸከመውም ማለት ፍላጎቱ አላቸው ማለት ነው። ግን ስለማይችሉት ሁኔታውን ሲያጠኑት እንደማይሆን ስለሚገባቸው አይኛ አዲስ አበባ መግባት አንፈልግም የሚል ሌላ ካርድ ይሰማሉ እንጂ የሆነ ሆኖ አዲስ አበባ እስክንደርስ ድረስ አጋሮች አሉን። ፋኖ አለ፣ የኦሮሞ ነጻነት ሰራዊት አለ ስትል ሞንጆሪ ነው ቅድም እንዳለው ጂኦግራፊካሊ ለአዲስ አበባ የቀረቡ ወይዛ ነዋሪ ሆኑ ምናምን ማለት እንዳልሆነ እኮ ይገባኝ። እያለች ያለችው ወደ 4 ኪሎ የሚገሰግስ ስልጣን ለመያዝ የተቃረበ ቡድን አለ፣ ስለዚህ ከነሱ ጋር አብረን ነው የምንሆነው የሚል ምልከታ ለመፍጠር ነው። ቢሆን ኖሮ እንደዛ ቢሆን ኖሮ ግን እውነቱን እንነጋገር ከተባለ ፋኖ ወይ ደግሞ የኦሮሞ ነጻነት ሰራዊት አዲስ አበባ በር ላይ ሆነው ወደ ስልጣን እየገሰገሱ መንገዱ ሁሉ ጨርቅ ሆኖላቸው ቢሆን ኖሮ እነ ሞንጆሪኖን ቆሞ የሚጠብቋቸው ይመስሏቸዋል? ትተው ነው የሚገቡት ያለምንም ማመንታት። እንዲህ አይነት እድል ተፈጥሮላቸው ቢሆን ኖሮ እስከዛሬ የማይጠብቁም። እነሱ ገና ከመቀሌ እስኪመጡ የማይጠብቋቸውም ትተው ነው የሚገቡት። ቢኮዝ እናውቀዋለን የብሔር ፖለቲካው እና አሁን ምናልባት ከክልል እየተባባላችሁ ሊሆን ይችላል። እንደዛ አይነት ጨዋታ እየተጫወታችሁ ሊሆን ይችላል። ነገር ግን ነገ ከነገ ወዲያ አይንህን ላፈር እንደምትባባሉ እናውቃለን። አይንህን ላፈር እንደምትባባሉ ይሄን ደግሞ እኛ ብቻ አይደለንም፣ የፋኖም የኦላም ሰዎች ያውቁታል። ነገ ከነገ ወዲያ ህወሓት እድሉ ቢመቻችለት ጊዜ ቢቀናው ፋኖንም የኦሮሞ ነጻነት ሰራዊትንም እግራችሁን ብሉ እንደሚላቸው ያውቃሉ። ስለዚህ ዛሬ እነሱ አዲስ አበባ በር ላይ ሆነው መንግስትን ለመጣል የጣም የተመቻቸ ነገር ተፈጥሮላቸው ቢሆን ኖሮ ነው። ልብ በሉ፣ እኔ እንደዛ አይነት ቁመና ላይ ናቸው ብዬ እያልኩኝ አይደለም። ግን ቢሆን ኖሮ እንደ ሞንጆሪኖ አባባል መንግስትን ለመጣል የተመቻቸ ሁኔታ ተፈጥሮላቸው ቢሆን ኖሮ ሰተት ብሎ ገብቶ የ4 ኪሎን መንበር ለመቆጣጠር እድሎች ተመቻችተውላቸው ቢሆን ኖሮ ቁጭ ብለው ሞንጆሪኖን አይጠብቁም፣ ደብረጽዮንን አይጠብቁም። ሰተት ብለው ነው የሚገቡት። ምክንያቱም የብሔር ፖለቲካ ነው የምንከተለው። ጠላት ያስፈልጋቸዋል። ነገ ቲፒኤልኤፍ የሚባል ጠላት ፈጥረው ህዝቡን መግዛት ይፈልጋሉ። እርስ በርሳቸው ኢቭን የኦሮሞ ነጻነት ሰራዊት ፋኖ የኦሮሞ ነጻነት ሰራዊትን ጠላት እያሉ ነው ህዝቡን መግዛት የሚፈልጉት። የብሔር ፖለቲካ እከሌ መጣልህ የሚባል አስተሳሰብ ላይ ተመሰረተ። እከሌ መጣልህ የሚባል ስልጣን ቢይዙ እነዚህ አካላት ነገ ማንን መጣልህ ሊሉት ነው። የጦስ ዶሮ ያስፈልጋቸዋል፣ ስኬፕ ጎት ያስፈልጋቸዋል። ለዛ ተዘጋጅቶ ያስቀመጡት አካል ነው የሚያረጓቸው። እና እናንተ ከመቀሌ እስክትመጡ አይጠብቁም። ወዳ ያለን አዲስ አበባ በር ላይ ትላላችሁ ወይ ተስፋ ታደርጉ ከሆነ እንጂ እንደዛ አይነት እነሱም እኮ ከናንተ ጋር ቢጣመሩ የሚጣመሩት በእናንተ አቅም ተጠቅመው መንግስትን ለመያዝ
እናንተ ሳትመጡ በአዲስ አበባ በር ላይ ደርሰው መንግስት ለሚያዝ ተመቻችቶላቸው ከሆነ ምን ታደርጉላቸዋላችሁ? አይፈልጓችሁም። ከዚህ በፊት እኮ ጠላቴ የምትባባሉ ናችሁ። ፋኖ ከመከላከያ ጋር ሆኖ የወጋችሁ ናችሁ። የኦሮሞ ነጻነት ሰራዊት ሰዎችም ኤርትራ በረሃ ቁጭ ብለው ያንን አመት ሙሉ ሲታገሏችሁ ነበረ። ዛሬ ምን ተፈጥሮ እናንተን ጠብቀው 4 ኪሎ ይገባሉ? ቢመቻቸላቸው ቆሞ አይጠብቋችሁም። አዲስ አበባ በር ላይ እነሱ ቆመው እናንተ ከመቀሌ እስክትመጡ ድረስ አይጠብቋችሁም። ሞኞች አትሆኑ። እነሱም መግባት የሚፈልጉት ከናንተ ጋር መስራት የሚፈልጉት ለእንደዚህ አይነቱ ጊዜ ነበር። አንዱ የሌላው ህልም ነው። አሁን ቲፒኤልኤፍ የፋኖ ህልም ነው። ፋኖ የቲፒኤልኤፍ ህልም ነው። የኦሮሞ ነጻነት ሰራዊት የቲፒኤልኤፍ ህልም ነው። የቲፒኤልኤፍ ህልም የኦሮሞ ነጻነት ሰራዊት ነው። አንዱ የአንዱ ህልም። በአንዱ ትከሻ ተንጠላጥዬ 4 ኪሎ ገባለሁ፣ በአንዱ ትከሻ ላይ ተንጠላጥዬ ስልጣን ይዛለሁ መባባል ሆኗል። ጥምረታቸው ኢቭን ጄኒውን አይደለም። ውስጡ ሴራ አለው። ውስጡ አንዱ ያንዱን ጥቅም መውሰድ አለው። እኔ በፋኖ ትከሻ ላይ ካልሆነ ስልጣን ስለማልይዝ ፊቴን ላቅላለት፣ እጄን ልዘርጋለት፣ እኔ በቲፒኤልኤፍ መሳሪያ ተጠቅሜ ካልሆነ በስተቀር 4 ኪሎ መንገዴ ስለማይቀና በእጄ ልበለው፣ ወልቃይትን ልተውለት። እንደዚህ አይነት አሻጥሮች አሉት ውስጡ። የሚፈላለጉት እርስ በርስ ስልጣን ለመያዝ የሚደረገው መንገድ ለማቅናት ነው። ስለዚህ እናንተ መቀሌ ቁጭ ብላችሁ ፋኖ አለልኝ ኦላ አለልኝ የምትሉት እነ ሞንጆሪ ነው አሉልን የምትሏቸው ሰዎች በእርግጥም ያሉላችሁ አድቫንስድ የሆነ ፖዚሽን ላይ ከሆነ አይፈልጓችሁም። የሚፈልጓችሁ ጥርካሬ እንድትሆኗቸው ገፍታችሁ 4 ኪሎ እንድታስገቧቸው ነው። ያለ እናንተ ግፊት 4 ኪሎ አፋፍ ላይ ከደረሱማ ምን ታደርጉላችኋላችሁ? አይፈልጓችሁም። ስለዚህ በር ላይ ያሉን አዲስ አበባ በር ላይ ያሉን የሚለው ንግግር በራሱ ሪሊ እውነት ነው። አንደኛ፣ ሁለተኛ ሆኖ እንኳን ቢሆን አይፈልጓችሁም። ፋኖ ግን እነ ሞንጆሪኖ እንደሚሉት ከቲፒኤልኤፍ ጋር ከሰራ የአማራን ህዝብ ጥያቄ ትቶታል፣ ኧረ እንዲያውም ሽጦታል ማለት ነው የሚል ትንታኔ ደግሞ የሚሰጡ ሰዎች አሉ። ልክ እንደዚህ እርግጠኛ ሆኜ ነው የምነግራችሁ። ፋኖ ከቲፒኤልኤፍም ጋር ይሁን ከኦላም ጋር ትብብር ከፈጠረ የአማራን ህዝብ ፍላጎትና ጥቅም ለድርድር አቅርቦታል፣ ሰጥቷል፣ ሸጦታል። እንዳትጠራጠሩ። ያለዛ ትብብር የለም። እሱን ኮምፕሮማይዝ አናርግም ካልክ በቃ ትብብር የለም። አብረም ያዋጋ ኮዝ የለህም ማለት ነው። ቲፒኤልኤፍም በራሱ መንገድ በትግራይ ህዝብና ፍላጎት ጥቅም ላይ አልደራደርም ባይ። የትግራይ ፖለቲካ ማህበረሰብ፣ የአማራ ፖለቲካ ማህበረሰብ ፍላጎትና ጥቅም ይጋጫል። ወደድክም ጠላህም ይጋጫል። ቲፒኤልኤፍ ምን ስለሆነ ለአማራው እሱ ባልተቀየረበት አይነት ሁኔታ እንደውም ወደ አማራ የገባብኝ እንዲህ አይነት ነገሮች አሉ እነሱን እወስዳለሁ እያለ ባለበት አይነት ሁኔታ ለምንድነው የአማራ የፖለቲካ ማህበረሰብ ለምን ይቀበለዋል? ምክንያቱ ምንድነው? ከህዝቡ ከፖለቲካ ማህበረሰቡ ፍላጎትና ጥቅም ጋር የተያያዘ ምንም የለው። እንደሰማችሁት ነው። ከኦላም ከቲፒኤልኤፍም ጋር ከሰራ ፋኖ የአማራውን ትግል ሽጦታል የሚል አንደርስታንዲንግ ነው ያለው ቴዲ። እኔ ደግሞ ባይሰራም የትግሉን አቅጣጫ የቀየረ ቀን ሽጦታል ነው። ከቲፒኤልኤፍ ጋር ባይሰራም ከኦላ ጋር ባይሰራም የትግሉን አቅጣጫ የቀየረ ቀን ሽጦታል። ለምን? አማራ መሞት የለበትም፣ አማራ መገደል የለበትም፣ አማራ አይሙት የሚል መፈክር ይዞ ጫካ የገባ ሰው አማራውን ከገደለ የአማራን ጥያቄ ሸጦታል። አልገደለም። ይሄን ለፋኖ ለራሳቸው ሰዎች ለደጋፊዎቻቸውም መቅረብ ያለበት ጥያቄ ነው። መሞት የለበትም አማራ የሚል ጂኒውን ጥያቄ እኮ። ምክንያቱም በተለያዩ ቦታዎች በማንነቱ የሚገደል አማራ ነበረ። በማንነቱ የጅምላ መቃብሮች እናይ ነበረ፣ መሳደዶች፣ መፈናቀሎች እናይ ነበረ፣ ግድያዎች እናይ ነበረ። ስለዚህ እሱ መቆም አለበት። አማራ በየትኛውም የኢትዮጵያ ክፍል መገደል የለበትም የሚል ትክክለኛ እውነት ያዘለ ጥያቄ ይዞ ጫካ ገባ። ጫካ ከገባ በኋላ አማራውን የሚገድለው ራሱ አማራ ሆነ። ስለዚህ
አማራ መሞት የለበትም ብሎ ጫካ የገባ ሰው አማራውን መግደል ከጀመረ ጥያቄውን ሽጦታል። ጥያቄውን ለድርድር አስቀምጦ ተደራድሮበታል ማለት ነው። አንዴ ሁለተኛ አማራው ላይ መንገድ ሊዘጋበት አይገባም ብሎ ጫካ የገባ ሰው ራሱ መንገድ ከዘጋ ጥያቄውን ሸጦታል። የግድ ከቲፒኤልኤፍ እና ከኦላ ጋር እስኪስማማ መጠበቅ የለብንም። መንገድ መዘጋት የለበትም አማራው ላይ አዲስ አበባ እንደ ልቡ ገብቶ መውጣት አለበት። ኬላ እየዘረጋችሁ ምንድነው ገመድ እየወጠራችሁ አታሰቃዩት፣ ሹፌሮችን እያገታችሁ አታሰቃዩት ብሎ መንገድ ሊዘጋበት አይገባም ወገኔ አማራ ብሎ መሳሪያ አንግቦ ጫካ የገባ ፋኖ ራሱ መንገድ ከዘጋ ጥያቄው ሽጦታል ማለት ነው። ሽጦታል። መንገድ ብዙ ጊዜ ይዘጋል እንደምታውቁት። ነፍሰ ጡር እናቶች ሐኪም ቤት መሄድ እስኪያቅታቸው ድረስ መንገድ ይዘጋል። ያመረቱ ገበሬዎች ምርታቸውን መሸጥ እስኪቸገሩ ድረስ መንገድ ይዘጋል። ትምህርት ቤት መሄድ አትችሉም ተብሎ መምህራን ላይ መንገድ ይዘጋል። መንገድ ዘግተው ገመድ ዘርግተው በሚሰበስቡት የኬላ ገንዘብ ይጣላሉ፣ እርስ በርስ ይገዳደሉ ነበር። የጎንደር ፋኖ ትልቁ ችግሩ አንዱ እሱ ነበር። በቅርቡ አንድነት ፈጠረን ምናምን አሉኝ። የራሳቸው ህዝብ ላይ ኬላ ዘርግተው ቀረጥ ይሰበስቡ ነበረ፣ አላግባብ የሚደረግ ቀረጥ። ይህንን ቦታ መቆጣጠረው እኔ ነኝ በሚል እርስ በርስ ይገዳደሉ ነበር። አማራው ላይ መንገድ መዘጋት የለበትም ብለህ ስታበቃ፣ ለዚህም ጫካ ገብተህ ስታበቃ ራስህ ኬላ ዘርግተህ መንገድ የምትዘጋበት ከሆነ በዛ ላይ ደግሞ እኔ የምቆጣጠረው ከዚህ የሚመጣውን ገንዘብ እኔ መሰብሰብ ያለብኝ ብለህ እርስ በርስ የምትገዳደል ከሆነ ጥያቄውን ሸጣኸዋል። ፋኖ ድረስ ቲፒኤልኤፍ ድረስ ኦላ ድረስ መሄድ አይጠበቅብህም ማለት ነው። ሁለተኛ ይሄ ነው። ሶስተኛ አትመርጥም፣ አትመረጥም፣ አትማርም፣ አታስተምርም ብሎ ካስፈራራ፣ ለዚህ መሳሪያ የተኮሰ እርምጃ ከወሰደ፣ ሰላይ ናችሁ እያለ ሴቶቹን ከገደለ፣ የምንተዳደረው በእኛ ህገ መንግስት ነው ብሎ ማንም የማያውቀውን ህገ መንግስት ካረቀቀ ሽጦታል እኮ የአማራን ጥያቄ ሽጦታል። ታስታውሳላችሁ፣ አትመርጥም አትመረጥም ብለው እኮ አውጀዋል። ጫካ የገቡት አማራ የፖለቲካ ውክልና ያስፈልገዋል በመላው ኢትዮጵያ ብለው ጫካ ገቡ በኋላ ቢናገሩት አትመርጥም አትመረጥም ብለው ጫካ የገቡት አማራ መገደል የለበትም ብለው ጫካ ከገቡ በኋላ የሚያደርጉት ሴቶችን መግደል፣ ሰላይ ናችሁ ብለው ሴቶችን መግደል፣ መስማት የተሳናት ናት ብለው ሳያዝኑ ሳይራሩ መግደል። ለዚህ ደግሞ ጀስቲፊኬሽናቸው በራሳችን ህግ ነው የምንመራው፣ ማንም ተሰብስቦ ባላጸደቀው እጅ አውጥቶ አጨብጭቦ ባልመረጠው ህግ ትተዳደራላችሁ ብለው መግደል። ይሄማ ትክክል ነው ብሎ ማወጅ ማጽደቅ በዓለም ሚዲያ ፊት። እንዲህ ካደረክ የራሴን ህግ አውጥቼ ነው ማስተዳድረው እያልክ ሰላናቸው የሚል የቀን ሰራተኞች ላይ ታፔላ ለጥፈህ መግደል ደረጃ ከደረስክ ኦላም ጋር አትሄድ፣ ህወሓትም ጋር አትሄድ። ጥያቄውን በራስህ ሸጠኸው። ከዛ ኦፍ ኮርስ የህወሓትና የኦላ ጉዳይ ከዚህ በኋላ ይመጣል። ለህዝቡ ኢኔሴንስ ለአማራ ህዝብ ቆመንለታል የሚሉት ለሱ ስለሆነ ለህዝቡ ስጋት ከሆኑ አካላት ጋር መስራት የአማራን ጥያቄ መሸጥ። የማወራረደው ሂሳብ አለ ከአማራ ጋር ካሉት ሰዎች ጋር መስራት። ምዕራብ ትግራይ ነው ብሎ ወልቃይትን ከሚወስድበት አካል ጋር መስራት። አሁን እንደ ኢትዮጵያዊ ሳይሆን ይህንን ጥያቄ እያየን ያለነው እንደ አማራ ሆኖ ማየት ያስፈልጋል። እንደ ኢትዮጵያዊማ ስታየው ለምሳሌ የወልቃይትን ጉዳይ ብታነሳ የአማራም ሆነ የትግራይም ሆነ who cares ግን እንደ አማራ ሆነ ስታየው ኦኬ ወልቃይተኛ መሆን አለብን ካሉ ኖ ወልቃይት እናንተ አይደለም ይሄ ምዕራብ ትግራይ ነው ከሚል አካል ጋር መስራት የአማራን ጥያቄ መሸጥ ነው። ለዚህ ነው እነ ምን አላቸው ስማቸው በፍጹም ከህወሓት ጋር አልተባበርም ለማለት ወደፊት የወጡት እንዲህ እያሉ እኔን ቀጥቅጠው ቶርች አድርገው ንብረቴን ራእዬን ብዙ ነገር አድርጎኝ ህወሓት ከሀገር እንድሰደድ ያደረገኝ ድርጅት ነው። ለኔ ጠላት ነው። ለኔ በአማራ ህዝብ ላይ ከሰሩት በደል ክፋት የአማራን ህዝብ እንደ ጠላት ማየት ይህን ህገ መንግስት አምጥቶ ኢትዮጵያን ለዚህ ደረጃ በማብቃት ረገድ በታሪክ በወንጀል ተጠያቂነት ያለበት ኃይል ስብስብ እዛ ውስጥ እንዳለ አውቃለሁ። ቢሆን ግን አልተባበርም። ኢትዮጵያን ለማፍረስ ግብፅ
ምን እንደምትሰራ አውቃለሁ። የግብፅን አካሄድ አውቃለሁ። ኤርትራንም በከፊል የራሷን ጥቅምና ህልውና ለማስጠበቅ ስትል የኛን ጉዳይ ሁለተኛ ሶስተኛ ደረጃ አድርጋ ታየዋለች እንጂ ከራሷ በላይ ታያለች ብዬ ስለማላስብ የኢትዮጵያን የአማራን ህዝብ ጥቅም በሚጎዳ ተግባር ላይ የሚሳተፍና ያ ኃይል ይህን ነገር አጃምሎ መጥቶ በእኛ መስዋዕትነት እኛን መረማመጃ አድርጎ ኢትዮጵያ ሊያፈርስ ቢመጣ አልተባበርም። እንደሰማችሁት ነው። ለዚህ ነው አንተባበርም። እኔ አንተባበርም የሚለው ጉዳይ ትንሽ መፍታታት አለበት። በእርግጥ አንተባበርም የሚለው አብሮ መስራት ተገቢ፣ ተባብሮ መስራት ተገቢ ነው። ግን ለምን የሚለው ነው ወሳኙ ጉዳይ። እሱ ነው። አብረ የምትሰራው ለምንድን ነው? ፎር ዋት ኮዝ የምትተባበረው፣ ህብረት የምትፈጥረው፣ የምትተጋገዘው ለምንድን ነው የሚለው ጉዳይ። ህወሓትና ፋኖ አብረው የሚሰሩት አገር ለማዳን ቢሆን እሰየው ነበር። የውጭ ጠላትን ለመመከት ቢሆን እሰየው ነበር። ለኢትዮጵያ ሰላም ቢሆን እሰየው ነበር። አብሮ መስራት ተገቢ ነበር። ለኢትዮጵያ አንድነት ህወሓትም ፋኖም ኦላም ቢተባበሩ የውጭ ኃይልን ለመመከት አንድ ላይ ቢሰሩ ምንም አይነት ችግር አልነበረውም። ግን ችግሩ እነዚህ ሰዎች እንተባበራለን የሚሉት አብረን እንሰራለን የሚሉት ለውስጥ ጦርነት ሆነ። መንግስት ላይ ውጊያ ከፍቶ ስልጣንን በኃይል ለመቆጣጠር ሆነ። በአንድ በኩል የግብፅን በሌላ በኩል የኤርትራን ፍላጎት ለማስፈጸም ሆነ። እንዴት ተባበሩ ይባል? ተባብሮ መስራትማ ጥሩ ነው እኮ እንባል ነበረ። እንደውም ኢትዮጵያውያን በዚህ እንደ አብሮ መብላቱ አብሮ መስራት ቢኖር እየተባለ እኮ ይመከር ነበረ። አብሮ መስራት ላይ ችግር አለ እንባል ነበረ። ስለዚህ ይሄ እንዲህ አይነት ችግር ያለበት ሀገር ውስጥ ፋኖና ህወሓት አብረን እንስራ አሉ እንጂ ምን ችግር አመጡ የሚል ትችት ሊመጣ ይችላል። በእርግጥም አብሮ መስራት ተገቢ ነው። ፋኖም ህወሓትም ኦላም ሌላም አካል አብረው ቢሰሩ ለሰላም፣ ለአንድነት፣ ለእድገት፣ ለሉዓላዊነት እንዴት ጥሩ እንዴት መልካም ነበረ። ግን አንፎርቹኔትሊ እነዚህ ሰዎች አብረው እንሰራለን የሚሉት ለመፈንቅለ መንግስት ስልጣን በኃይል ለመቆጣጠር ገብቷቸውም ይሁን ሳይገባቸው ለውጭ መንግስታት ለማደር ሆነ። ይህን እንዴት አድርገን ነው የምናበረታተው? ስለዚህ አብረን አንሰራም አንተባበርም ማለምን አላቸው ስማቸው። እውነቱን አንተባበርም፣ ለግብፅና ለኤርትራ ፍላጎት አናድርም፣ አብረን አንሰራም አንተባበርም። ከዚህ ተነስቶ ነው ምን አላቸው ስማቸውም አንተባበርም ያለው። ስለዚህ ሞንጆሪኖ አዲስ አበባ በር ላይ ወዳጆች አሉን ያለችው ራሱ የሚፈተሽ ሆኖ አዲስ አበባ ያሏት ወዳጆች በራሳቸው የሚፈልጉት ትብብር ምን አይነት ነው የሚለውን ካለማወቅ ወይ ደግሞ እሱን ሆን ብሎ ለማበላሸት ከመስራት የመጣ ነው። እነዚህ ሰዎች ማለት ፋኖች ከኦላም ከቲፒኤልኤፍም ጋር ግን በተባበሩ ማግስት የአማራን ጥያቄ እየሸጡት እንደሆነ መገንዘብ እንደሚያስፈልግ ከዛ ከነዚህ ሰዎች ጋር አንተባበርም ማለት የሚተባበሩት ለበጎ ስላልሆነ ነው እንጂ ለጥሩ ቢተባበሩ ኖሮ አጨብጭበን ደግፈን አጅበን እንቀበላቸው እንደነበረ ማስገንዘብ ያስፈልጋል። ነገር ግን የሚተባበሩት ለውስጥ ጦርነት ሆነ፣ ለመፈንቅለ መንግስት ሆነ፣ የግብፅና የኤርትራን ፍላጎት ለማስፈጸም ሆነ። ለዚህ ነው ጽምዶ ብለው ሲመጡ አይ ይሄ ሀገር አጥፊ ነው፣ አይ ይሄ ለኢትዮጵያ የሚጠቅም አይደለም፣ ለተነሳችሁለት ህዝብም የሚጠቅም አይደለም፣ እንዲያውም የተነሳችሁለትን ህዝብ ጥያቄ ሽጣችሁታል እንደማለት ነው የሚል ሰፊ ትችት የተቀበላቸው ማለት ነው።